እኔ አንዳንድ አማራ ምንም እንኳን የሙስሊም እምነት ተከታይ በሆንም ይመለከተኛል። ነገ ይሄ ድርጊት ሙስሊሙ አማኝ ላይ የሙስሊም እምነት ተከታዩ ላይ የማይሆንበት አንዳች ምክንያት የለም። ያ ማለት ሆኗልም ተደርጎም ተፈጽሞም ስላየ ነው ማለት ነው። ስለዚህ በርካቶቹ የእምነት አባቶች በርካቶቹ ያላቸውን ሐሳብ በተለያዩ በፌስቡክም በቲክቶክም በተለያዩ ገጾች እየተቃወሙ እንደሆነ አይተናል። ግን ይህ መሰረታዊ ችግሩን ከስሩ ሊፈታው ይችላል ወይ? እውነት የአብይ አህመድ የመሪነት ዘመን የብልጽግና ስርዓት በሰልፍ በውይይትና በመግለጫ መፍትሄ ማምጣት የምንችልበት ሁኔታ ነው ብለን ስናስብ አንዳችም ይሆን በርካታ ሰልፎች በርካታ መግለጫዎች ወጥተዋል። ምንድነው ሲል የነበረው የልምምጥ ፖለቲካ ተው፣ የእምነት አባቶች በአባትነታችሁ ልክ መመስከርና ከእውነት ጎን ልትቆሙ ይገባል። ያ መሆን ስላልቻለ 3 ዓመት ሙሉ ሙስሊሙም ክርስቲያኑም በማንነቱ አማራ በመሆኑ ብቻ ሲታረድ ሲገደል ሲፈናቀል ቆይቷል። ስለዚህ አሁንም ያየነው ይሄንኑ ስለሆነ ማለት ነው ይሄንን ለማውገዝ ይሄንን ለመቃወም ለዚህ ድምጽ ለመሆን ሙስሊም መሆን አይጠበቅብንም፣ ክርስቲያን መሆን አይጠበቅብንም፣ ሰው መሆን ብቻ በቂ ስለሆነ ማለት ነው። አባቶች እኮ ተገድለዋል። ከዛ ባሻገር መስቀሉን ትቶ እየተገረፈ እየተደበደበ ከሞት እንዴት እንዳመለጠ ሁላችንም ስላየ ነው ማለት ነው። መጠጊያ ብቻ ነው የምፈልገው፣ ማረፊያ ብቻ ነው የምፈልገው፣ ይሄን እንዲመቻችለት ጥያቄ እያቀረቡ ያሉ ስላሉ ማለት ነው። ስለዚህ ከመቼውም ጊዜ በላይ ይሄ ድርጊት አሁንም በመሃል በአዲስ አበባ ዙሪያ እንግዲህ ባየናቸው የኦርቶዶክስ ተዋሕዶ ቤተክርስቲያን ሁላችንም ያየነው ስለሆነ ማለት ነው እንግዲህ የካራ ከፍተኛ መድኃኔዓለም ቤተክርስቲያን በከፍተኛ ሁኔታ ዝርፊያ ተፈጽሞበታል። እንግዲህ በአስኮ ወረዳ ከ280 በላይ ወልዶ ባደጉበት ወልዶ በሳሙበት በቀያቸው ላይ እንኳን እንዲኖሩ አልተፈቀደላቸውም። ስለዚህ እስከ መቼ ድረስ ነው በመጮህ በማውራት መግለጫ በማውጣት ይሄንን ልናቆመው አልቻልንም? ስለዚህ አማራ እንደ አማራ መታጠቅ መቻል አለበት። አማራ እንደ አማራ ማንነቱን ማስከበር መቻል አለበት። አንድ ሰው ሊያጠፋህ ሲመጣ የመከላከል የራስህ ተፈጥሯዊ ግዴታ ስለሆነ ማለት ነው። ያን ማድረግ ስንችል ነው። ካልሆነ እመኑኝ አሁንም ቢሆን በሰልፍ በመግለጫ አማራ ሊድን አይችልም። አማራ እንዲድን ከተፈለገ መታጠቅ መቻል አለበት። አማራ እንዲድን ከተፈለገ ራሱ መከላከል መቻል አለበት። ቢያንስ እንኳን አንድ ጠላት ገለን መሞት መቻል አለብን። በማንነታችን ቤታችን ውስጥ በኖሩበት በቀያቸው ተወልደው ባደጉበት ወልደው በሳሙበት ከመቶ ዓመታት በላይ በቆዩበት በቀያቸው ላይ ነው እየተገደሉ ያሉት። ስለዚህ የልምምጥ ፖለቲካ ሊያቆም ይገባል ነው። አባቶች አምርራችሁ በደንብ ግልጽ የሆነ መግለጫ ያስፈልጋል። መቃወም አይደለም። ምዕመናን በርካታ የሆኑ በውስጣችሁ የምታስተዳድሯቸው የንስሐ ልጆች አሉ። በኦርቶዶክስ እምነት በክርስትና እምነት ውስጥ እያንዳንዱ ቄስ እያንዳንዱ አባት በውስጡ የሚመራቸው የሚያስተዳድረው የንስሐ ልጆች በርካቶቹ ስላሉ ማለት ነው በደንብ በግልጽ ልናስተምር ይገባል። በአብይ አህመድ የመሪነት ዘመን ቤተክርስቲያን እንዴት እንደተዋረደች እንዴት እየተቃጠለች እንዳለ በደንብ መነጋገር መቻል ስላለብን ማለት ነው። ስንቶቹ አባቶች ናችሁ እውነታውን ከቤተክርስቲያን ጎን ይሆናችሁ፣ ከአማራ ጎን ይሆናችሁ፣ ከእምነታችሁ ጎን ይሆናችሁ፣ ከማተባችሁ ጎን ይሆናችሁ? ምን ያክሎቹ ናችሁ? ሁሉም አንገቱን ደፍቶ ቤት መኪና ስለተመደበለት በመቶ ሺህ ብር የሚቆጠር ስላካበተ ወይም ደሞዝተኛ ስለሆነ አይደለም። ለልጆቻችሁ ግንባር ቀደም አርአያ ሆናችሁ ሙታችሁ እንድታሳዩን እንፈልጋለን። እውነትና ሐቅን ይዛችሁ ማለት ነው። ከዛ ውጪ ይሄ ድርጊት እየተፈጸመ ያለው ኢመደበኛ በሆነ ኃይል ስርዓቱ ራሱ ያደራጅቶ ያስቀመጣቸው ኃይሎች ስላሉ ነው።
ይሄንን ደግሞ በደንብ በግልጽ መነጋገር ወይ ማውጣት መቻል አለብን። አሁን ላይ እየተፈጸመ ያለው ድርጊት እየሆነ ያለው እኛ በምንኖርበት ራሳቸው ማንነታቸው በሚኖርበት በእቅድ ደረጃ ነው እየተፈጸመ ያለው። በርካታ አክቲቪስቶች ሲናገሩት ሲያስፈጽሙት የነበር በአማርኛ ቋንቋ አትነጋገሩ፣ አትገበያዩ እያሉ እያንዳንዱ ሲሰሯቸው ሲያስተላልፏቸው የነበሩ መልእክቶች እኮ አሉ። እየተገደልን ያለ ነው፣ እየጠፋን ያለ ነው፣ እየወደምን ያለ ነው። ቤተክርስቲያን ያለችው አማራ በመሆናችን ብቻ ነው። አማራ ስለሆኑ ነው። በርካታ ሙስሊሞችም ታርደዋል፣ ተገለዋል፣ በአንድ መቃብር ውስጥ አብረው የዚህ የግፉ ሰለባ ሆነዋል። ስለዚህ ይሄን ለመቃወም ለዚህ ድምጽ ለመሆን እውነትን ለመናገር ሰው መሆን ብቻ በቂ ነው። ግን አሁን ላይ መታጠቅ መቻል አለብን። ከአንድ ሰው ጋር አሁን እያለንበት ይሄንበት በውይይት ሊፈታ የሚችል አይደለም። በሰልፍ ጥያቄያችን ሊመለስ ስላልቻለ መሰለኝ። ስለዚህ አባቶች መረር ያለ ቀጥተኛ የሆነ ትዕዛዝ መሰጠት መቻል አለበት። ቤተክርስቲያን በዝልክ ሐላል በሆነ መንገድ እየተቃጠለች እየወደመች እየነደደች ባለበት ሰዓት አንገቱን ደፍቶ የሚቀመጥ አባት ሊሆን አይችልም። ሙስሊሙም ሆነ ክርስቲያኑ እየጠፋ ያለው እየተገደለ ያለው እየታረደ ያለው በአማራነቱ ብቻ ነው። አማራ ስለሆነ ነው እየተገደለ ያለው። አማራ ስለሆነ እየተፈናቀለ ያለው። አማራ ስለሆነ ነው እየተሰደደ ያለው። ስለዚህ ሁላችንም ከአማራ ጎን ልንቆም ይገባል። ይህ እነሱ በረጅም ዓመታት አቅደው ያስቀመጡት ኢመደበኛ የሆነ ኃይል አስታጥቆ ነው ሰብስቦ እያቃጠለና እያወደመ ያለው። ስለዚህ ሁላችንም ከአማራ ጎን መቆም መቻል አለብን የሚል መልእክት ነው ያለኝ። አመሰግናለሁ። ለሌሎች እድሉን ልስጥና ከዛ በኋላ ሐሳብ አስተያየት ጥያቄዎች ካሉ ደግሞ ተመልሼ እገባለሁ። አመሰግናለሁ። እጅግ በጣም እናመሰግናለን አርበኛ ሀብታሙ የሱፍ። እስኪ መቲ ግቢና ከዛ ወደ አማራ ጌታቸው ይላል። ያው ሌዲ ፈርስት በሚል ነው። መታደል ተሾመት ቀጤ ፋኒት መቲ። እሺ ይሰማል? ቤተሰብ ኔትወርክ እንዴት የሚሰማ ከሆነ ያው እንግዲህ ለሞቱት ነፍስ ይማር እንላለን። ነፍሳችሁን በአጸደ ገነት ያኑር እያልን ግን እስከ መቼ ነፍስ ይማር እያልን እንደምንኖር እኔ ግራ ይገባኛል። ሰው በዘሩ ተመርጦ እየተገደለ ይሄ መንግስት ድምጻችን እንኳን እንዳናሰማ አንድ ሆነን እንዳንታገል አሁን በትግል ሜዳ ላይ ስለተሸነፈ አማራ ላይ መጥቶ ወሎ፣ ጎንደር፣ ጎጃም ብሎ መከፋፈል ያቀደውን እቅድ ሲከሽፍበት ሙስሊምና ክርስቲያን ብሎ ጀምሯል። ደግሞ ሙስሊምና ክርስቲያን አማራ ክልል ላይ ያልሰራለት ሲል አርሲ ላይ በመሄድ የእሱን ፕሮጀክት የሚያስፈጽሙለት በኦሮሞ ህዝብ ስም ያሰለጠናቸው ገዳይና አራጅ ቡድን አሉ የመንግስት። ስለዚህ በእነዚህ ገዳይና አራጅ ቡድን ሃይማኖታዊ ጥቃት በማስመሰል የአማራን ብሔር ለይቶ እየገደለ ነው። ትናንት እና አይሻ ሲገደሉ ወላሂ ድጋሚ አማራ አልሆንም ብለው ሲሞቱ አለመጫሃችን አለመውጣታችን የሃይማኖት አባት መስራት ያለባችሁን ስራ ባለመስራታችሁ ዛሬም እየተደገመ ነው። በቤተ መቅደስ ውስጥ የክርስቶስ ስጋው ደሙ በሚፈተትበት ውስጥ ሰው እየተገደለበት ነው። የሰው ስጋና ደም እየታረደበት ነው። በመስጊዱ ዱዓ በሚደረግበት መስጊድ እየተገባ ሰው እየታረደበት ነው። ብሎም ምሽግ አድርጋችሁ እየታገላችሁበት ነው። የአርሲ ማህበረሰብ ግን ምን አረገ? ህዝቡ እንደ ህዝብ ብሔር ሳይለይ የሚኖር ህዝብ ከሆነ እንደ አማራ ተነይቶ እየተገደለ እንደ ሃይማኖት እየተገደለ የሃይማኖት አባት ነው የተቀመጠ የሃይማኖት አባት አትንኩኝ ማለት አይቻልም። እኔ የምር ምርር አድርጌ ነው መናገር የምፈልገው። የሃይማኖት ተቋም የሃይማኖት አባት ተብላችሁ የተቀመጣችሁት ምንድነው አደራነታችሁ? በጎችን ካልጠበቃችሁ እረኝነታችሁ የቱ ላይ ነው? መነጋገር አለብን። እረኝነታችሁ የቱ ላይ ነው? በጎችን ጠብቁ ብሏል እረኛው አድርጎ ሹሟችኋል። እናንተ በምድር የፈታችሁት የተፈታ ይሁን በሰማይ በምድር ያሰራችሁት በሰማይ ያታሰረ ይሁን ተብላችኋል። ማውገዝ ትችላላችሁ። አንድ መግለጫ እየሰጣችሁ አናይም። የሙስሊም አባቶቻችን ወጣችሁ ለምን ይገደላሉ ብላችሁ እናንተ ማብራችሁ መጮህ አለባችሁ። ምክንያቱም እንደ አማራ ነው እየተገደለ ያለው፣ እንደ ብሔር ነው።
ዛሬ ምን ይባላል አሉ ተረት ምን የሚባል ተረት አለ መሰላችሁ? የዛሬ የኔን እየበላ ነው የጎረቤቱ ቤት እየተቃጠለ አይ ነገ የኔን ስላልበላው ቁጭ በል ይላል። ነገ ግን የዚህኛው ቤት ሲያልቅ የሱን ቤት እንደሚበላው አያውቅም። ዛሬ የአርሲ ኦርቶዶክሶች ተገለው ከሆነ ነገ ደግሞ ወደ ሙስሊሙ ማህበረሰብ መግባቱ አይቀርም የመንግስት። ለምን አርሲ ላይ የተደረገውን ነገር ክርስቲያኖች አረጉት ብሎ ፖለቲካ ለመስራት አሁን ነገ ደግሞ መስጊድ ገብቶ ይገላቸዋል። እንደ አማራ ነው እየሞትን ያለ ነው። መታገል አለብን። ሌሎችም የሌሎች ብሔር አባላትን ብትሆኑ እንደ አማራ ሳይሆን ሁሉንም ኢትዮጵያዊ የሚነካ ነገር ነው። ዛሬ አማራን ነው እየገደለ ያለ ብለህ ብትቀመጥ ነገ ደቡብንም ሲጨፈጭፍልህ ነገ ሲዳሞውን ሲጨፈጭፍልህ ያኔ መቼ ነቅተህ በአንድ ላይ ካልታገልክ ዛሬ ጀምረህ መቼ ነቅቶ እንደሚበላ አታውቀው። የዚህኛውን በልቶ መቼ ጨርሶ ወደ እናንተ ተራው እንደሚያደርስ ስለማታውቁት ሁላችንም እንታገል ነው የምለው። የሃይማኖት አባቶችን ግን በጣም ነው ማዝንባችሁ። ቀሚስ ለብሳችሁ ቤተክርስቲያን ሊሰራ ነው ለቤተክርስቲያን ብር አዋጡ የምትሉ አባቶች የተሰራውን ቤተክርስቲያን መቼ ጠበቃችሁት? ቤተክርስቲያን ማለት ህንጻ ቤተክርስቲያን ብቻ አይደለም። ቤተ መቅደስ ማለት የሰው አካልም በስላሴ አምሳል የተፈጠረ የሰው አካልም የስላሴ ቤተ መቅደስ ነው። ሰው እየተገደለ ችግኝ ትከሉ፣ ሰው እየተገደለ ኮሪደር ልማት እያላችሁ ኑሯል፣ እያላመዳችሁ ኑሯል። ዛሬ አርሲ ላይ የሞቱት ካልጨዋችሁ ከእናንተ ቤት ላለመምጣቱ ይሄ ምንድነው ታርጌታችሁ? ስለዚህ እንደ አንድ አማኝም እንደ አንድ የትግል ላይ ወጥቶ ይላል እንዳለ ሰውም ስናገር እኔ የሃይማኖት አባቶች እባካችሁ እናንተ እያላችሁ የሰላም ሚኒስተር የሃይማኖት አባት ምን ሊሰራ እንደሆነ የሰላም ሚኒስተር የተቋቋመ አልገባኝም። የሰላም ሚኒስተር ለምን እንደተቋቋመ አላማችሁም አልገባኝም። እረኝነታችሁን እየጠበቃችሁት አይደለም። ክርስቶስ እኮ ምን ሰራችሁ ብሎ ይጠይቃል። አላህ እኮ ነገ ስትሄዱ ምን ሰራችሁ ብሎ ይጠይቃል። የኔ ያክል ህዝብ ሲሞት ዝም አልን እንድትሉ ነው? እኔ በጣም ነው የማፍረው የምር። የእናንተ ፖለቲካ ማስፈጸሚያ ሲሆን ስልጣናችሁ ሲነካባችሁ ትናንት ጥቁር ልበሱ ብላችሁ ወጣችሁ ጥቁር ለብሰን ከስራው የተባረራለ ከመንግስት ስራው የተባረራለ የሞት አለ ነፍስ ይማር እንኳን አላላችሁ። ዞር ብላችሁ አላላያችሁ። ዛሬም ሰው እየተገደለ ነው። እባካችሁ እረኝነታችሁ ካላል ሁሌም ነገ እናንተ ምን እንደሚያረጋችሁ አናውቅም። ለነገ ለእናንተ ልንጮህ ነው። እኔ 4 ኪሎ ያለው ቤተ መንግስት ውስጥ ያለው ብቻ ሳይሆን 5 ኪሎ የተቀመጣችሁትም በዚህ ህዝብ ፍርድ አለባችሁ እና ለእድሉን ልስጥ ኔት ካለኝና መቆየት የምችልበት እድል ካለ መልሼ እገባለሁ። እጅግ በጣም እናመሰግናለን መትዬ። አርበኛ አማረ ጌታቸው ከመቀጠል በፊት እስኪ ባርኮን ቪዲዮውን ካለ የጃዋርን ሼር አድርጎት ነበር፣ እኔም አድርጌው ነበር ይኖርሃል። ይሄ ምርጫ ቀድሞ ኮረጆ ላይ ሲሞሉት የሚያሳይ ቪዲዮ እንድታሳይልንና ምርጫው ከምርጫ በፊት በአንድ ቤት ውስጥ ሆነው አፋር ክልል ላይም ሶማሌ ክልል ላይም የተለያየ ቦታዎች ላይ ኮረጆውን ሲሞላ ማህተም እየተደረገ ሲሞላ የሚያሳይ አለ። እውነታውን ያው አብዛኞቻችሁ አይታችሁት ሊሆን ይችላል። እዚህ ጋር ከ260 በላይ ሰው ስላለ እሱን ይዩትና ከዛ ምን አይነት ምርጫ እንደተካሄደ ሰለሞን አይተን ተመልሰን ወደ አርበኛ አማረ ነው። ይቅርታ ሰለሞን፣ አሁን ጉዳያችን የምርጫው ጉዳይ አይደለም። ጉዳያችን አርሲ ላይ ኦርቶዶክሳውያን እየታረዱ ነው። እሱ ላይ ብቻ ትኩረት እናድርግ። የምርጫው ጉዳይ ኦልሬዲ የተባልነው ያልነው ጉዳይ ስለሆነ አስጨርሰኝ አንዴ። እንትኑ ዋትስአፕን አይተዋል? ዋትስአፕ ላይ ያስቀመጥነው አጀንዳ አለ ተወያይተን። አጋጣሚ ዛሬ ስራ ላይ ነበር ካላየሁ መሰለኝና ሁለቱንም ነው የምርጫውንና የአርሲ ላይ ያለውን ሁለቱንም ነው እንትን ያደረግነውና እዛ ግሩፕ ላይ ዲስከስ አድርገን አጀንዳ ያደረግነው ተወያይተን ስለመጣን አጀንዳውን ከአጀንዳ ውጭ አንሄድም። አጀንዳው ደግሞ ሁለቱም ስላደረግነው ይሄን ምርጫ ስለተዋረደ ያንን ለመሸፈን ነው ንጹሃንን እየገደለ ያለው ሌላ አጀንዳ እየሰጠን ያለው በተያያዥ ነው ማየት ያለብን ብለን ስለመጣን ነው። ምስጌ ወንድሜ ነካ ያደረግን ከዛው የአርሲውን በስፋት እንወያይበታለን ወንድም አለ። እንግዲህ ይሄ የምትመለከቱት ከምርጫ በፊት ኮረጆውን ሲሞላ ነው። በአንድ ቤት ውስጥ ሆኖ እየተሞላ ነው የሚያሳየው። ይሄኛው በሶማሌ ክልል አካባቢ ሲሆን አንድ 3 ቪዲዮዎችን አይቻለሁ። ሌላም አፋር ክልልም አለ።
እነዚህ ቀድሞ የተሞሉበትን ሲያሳይ ይሄኛው አጀንዳ አድርገን ለዓለም እንዳናሳይ ንጹሃንን በአርሲ የጨፈጨፈበት ምክንያት ሰዎች እንድትረዱት ነው። ይሄንን ምርጫ ቀድሞ ሞልቶ ህዝብን ስላጭበረበረ ለዓለም ድምጽ እንዳንሆን ይሄንን ነው ሽፋን ለማድረግ የአርሲ ንጹሃንን የጨፈጨፈበት። ስለዚህ እነዚህ ንጹሃን ሁሌ እያለቀስን እንኑር ወይስ ምንድነው ማድረግ ያለብን የሚለው አያይዛችሁ ሂድበት። አርበኛ አማረ ሂድና ከዛ ምስጌ ወደ አንተ ቀጥራለሁ። አርበኛ አማረ ማይክን አይሰማም። ማይክን አንሳውና ቀጥልበት ወንድም አለ። ሰማለሁ ማለት ቀጥል። ይሰማል ሶልዬ? ይሰማል። እሺ ከተሰማ ልቀጥል። እሺ በመጀመሪያ እንደምን ዋላችሁ ወንድሞቼ፣ እንዲሁም አንኒት መቲም እንደምን ዋልሽ። እንደ መልእክት ግን ሁላችንም ከቻልነ ቪዲዮ ብናበራና ቪዲዮአችንን ቫይራል እንዲወጣ መከታተል ብንችል መልካም ነው። ይህ እምነት ተኮር ጥቃት ደግሞ የተፈጸመው ሆን ተብሎ በአገዛዙ የሚደገፍ ግብረ ኃይል ተቋቁሞ እምነት ተኮር ጥቃት እንዲፈጸምና ወቅታዊ አጀንዳዎችን የአማራና የኢትዮጵያ ሕዝብ የያዘለትን የህልውና ዓላማ በመቀልበስ ወደ ሰሞነኛ አጀንዳ እንዲቀየርና ብልጽግና የራሱን ስራ ውስጥ ለውስጥ እንዲሰራ ያመቸው ዘንድ በውስጥ ያደራጃቸው ገዳይ ቡድኖች ናቸው። እንግዲህ ባሩሲ የኦርቶዶክስ ተዋህዶ እምነት ተከታዮች ምዕመናንና ካህናት ላይ ጥቃት የተፈጸመው እንዲሁም በቤተክርስቲያኖች ላይም በአብያተ ክርስቲያናቶች ላይም ትልቅ ውድመት ደርሷል። የአካባቢው ነዋሪዎችም ጽላቱን ይዘው በስደት ላይ ያሉ የሚያሳይ ቪዲዮ ተለቋል። ሁላችሁም እንዳያችሁት። በነገራችን ላይ እምነት ተኮር ጥቃት አሁን አብይ አህመድ ሲፈጽምብን የነበረ ብሔር ተኮር ጥቃት ነበረ። ብሔርን ከብሔር በማጋጨት የአገዛዝ ዘመኑን ለማራዘም ሲል ብሔር ተኮር ጥቃት እየፈጸመ የብሔር ነጋሪት እየጎሰመ የኢትዮጵያ ሕዝብ እርስ በርሱ ተስማምቶ እንዳይኖር ብዙ ስራ ሲሰራብን እርስ በርሳችን ሲያገዳድለን አማራውን ከአማራው እንኳን እርስ በርሱ አይደለም አማራው ከኦሮሞ ይቅርና አማራው ከአማራው ጋር እንዲጠራጠር እርስ በርሱ እንዲፈራረጅ ስራ